እዚህ ጋር ስለሚታሰረው ክር አይደለም፣ ስለ ማህተብ ነው፣ ስለ ኪዳን፣ ስለ እግዚአብሔር ቃል ኪዳን እያወራው ነው ያለሁት። ስለዚህ ክር ማለትም ቅር አስባላቸው ክር ይሉኛል። እሱ ስለ ነቢይት ብርቱካን የሚናገረው አንድ እውነት የለው፣ አንድ እውነት የለው። አሁን መናገርም የሚችለው ነገ ጠዋታው መልስ ወጥቶ ይሰጣል። መልስ የሚሰጠውም ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የምችለው ነው የሚልክ። ሌላ አንድ ሰው አይችልም። አንድ ሰው እስቲ ወንድ ሆኖ እሱ ሲናገር ነቢያትን አንድ ሰው አልተናግሯት አይፋቱትማ። የሚናገረው ሁልጊዜ እኔ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ ድነን እያለ ያዋሸኛል። አንድ የሚሆንበት ኦርቶዶክስ ጋር ኦርቶዶክስን ለመስደብ ከዛ ውጭ እርስ በራስ ራሳቸው ቃል በቃል የተናገሩትን ቪዲዮ ማሰማት ይችላለሁ። እንደ አሜባ ተበጣጥሰናል አንድ አይደለንም ብሎ ራሱ ኤርሚያስ ይሰብካል። ከዛ መልሶ ደግሞ ኦርቶዶክስ ላይ ዱላ አዞራለሁ ይልሻል። እና ኤርሚያስ የውሸቱ ውሸት በጣም ውሸታ መሆኑን። ሌላው ምንድን ነው የምጠይቅሽ፣ አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም። እግዚአብሔር በሚያውቀው ለምንድን ነው እኔ ለምንድን ነው መሰለህ ኦርቶዶክስን ማልነቅፈው ለምን እንደሆነ ታውቃለህ? አንደኛ እኔ ኦርቶዶክስ ምን አረገችኝ? ምንድን ያረገችኝ? ተባረኪ። እኔ አንደኛ ኦርቶዶክስ ጌታ ኢየሱስ ክርስቶስን እንዳቅ ረድታኛለች። ማውራት አለብን። አንዳንድ ጊዜ መጽሐፍ ቅዱስ ሲናገር እውነትን በፍቅር ተነጋገሩ ይላል አይደል? ስለዚህ እውነትን ደግሞ በፍቅር መነጋገር ነው ያለብን ማለት ነው። ምክንያቱም እኔ ይሄንን ላለው ሰው ለምሳሌ መልስ መስጠት አለብኝ ማለት ነው። ትክክል። ምክንያቱም አንደኛ እኔ ነኝ እሷ ናት ጨቅጭቃኝ ልኬልሃለሁ ለአንተ አንተ ማሳየት ትችላለህ ከፈለግ። ጨቅጭቃኝ ናው የደወለችልኝ። ከዛ ጭቅጭቅ ስታደርገኝ ኦኬ አልኩና ፓስተር እንዳልክ የቤቲ ወልዴ ባል እንዲያስተምር አልኳት። ከዛ ፓስተር አንድ ሰው ደግሞ የእሱን ጓደኛ ሰው እየጠራ ማለት ነው እሱ እንዲያስተምር አለ። ከዛ እነሱ ሁለቶቹ ድሮንም አውቃቸዋለሁ። ሌሎቹ አልገባቸውም። ቆይ አንዴ ላብራራ። ሶሻል ሚዲያውን ብዙ ስለማታውቂ የሆነውን ነገር ልንገራቸው። ምንድን ነው እያለ የነበረው ዮኒ ማኛን ወደ ጌታ ሲመጣ በእነሱ ማለት ነው። ምንድን ያለው እሱ እኔ ነቢይ ብርቱካንን በጣም መወዳት ማከብራት ለረጅም ጊዜ ቤተሰቦቼን ልጆቼን የምጠይቅ ስለሆነ በእሷ ካልሆነ እኔ አልመጣም የሚል ነገር አለ። ስለዚህ ምን ሆነ? ያንን በሚሆንበት ጊዜ ይህ ሰው ሺህ ጊዜ ማንጋ ይደውላል። ኤርሚያስ ቀለሜ ማለት ነው። ለነቢይት ይደውላል ደጋግሞ ማለት ነው። ከዛ በኋላ ደውሎ ምን ይላታል? ሰው አለው ወይ የሚያስተምረው ሰው አለው ወይ ብሎ ይላታል። ከዛ በኋላ ይነጋገራሉ። ያለው እሱ ፓስተር አላዛር አሁንም አከብረዋለሁ፣ አሁንም ወደው ሰው ነው። በደንብ አድርጎ የሚነበቡትንም የሚደረገውንም ዙም አድርገን እየጠየቅኩኝ እየተመለሰልኝ በደንብ ተደራርገን ተነጋገርን ማለት ነው። ስለዚህ ሌሎቻችሁ ምናልባት እዚህ ውስጥ የማትገቡ ከሆነ እንዳትሰደቡ። ከበደም አክሊሉም በዚህ ነገር ሰዎች እንዳይናገሯችሁ ከፈለጋችሁ እታች መሆን ትችላላችሁ። ጀስት ኢን ኬስ ጉዳዩ በእኔና በሶስታችን ስለሆነ። ስለዚህ ከዛ ምን ሆነ? ይሄ ሰው መኖር ይችላል ከበደም። ኦኬ። ስለዚህ ምን ይላል ይሄ ሰው? የዋሽና ዮኒ ማኛ ብላት ብሰራ ብጨቀጭቃት ነቢይት ብርቱካንን እምቢ ብላኝ ሳይማር አጠዳድፋ አስጠመቀችው ብሎ ስሟን ማጥፋት ጀመረ ማለት ነው። በፊትም መጀመሪያ እሷ እንዳትሆን በጣም አድርጌ ስከራከራት ነበረ፣ ብዙ ነገር ስል ነበረ ከሚለው ነው። ይህን ነገር ደግሞ አሁን እሷ ትንገራችሁ ምን እንደሆነ ይሄ እንድትሰሙ ነው። እኔ ሲጀመር አልተከራከረኝም። እውነት ለመናገር ከሆነ ያለኝ ምንድን ነው ራሱ ነው። ልክ ያውም የተናገረበት የጻፈበት ራሱ እንትኑ አለ፣ የጻፈበት ቀኑ አለ። ሜ ላይ ነው አንተ የተጠመክበት ቀን አለ። ምንም ማሳስት እውነት ነው ያለው ማለት ነው። እዛ ጋር ደወለልኝ
ነቢት ብርቱካን አላነሳሁለትም። ወደ ስንት ጊዜ ነው የደወለው? ቁጥሩ እንደውም አለ እዚህ ጋር አለ። ቁጥር ማሳየት ስለማይቻል አላረገውም። ግን እዚህ ጋር ያለውን ላሳይ። ማሳየት ሳይሆን እንዲሁ አለ አይደለ ያለውን ነገር የተላከልኝን ላሳይ። እግዚአብሔር ምስክሬ 1 2 3 4 ሚስኮል አለ። ከዛ ሰላም ነቢት ብርቱካን ይላል። ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ። ራሱ ነው እና ራሱን የደወለው። አልጨቀጨኩትም፣ አልጠየቅኩትም። ስለአንተም ጉዳይ ያወራሁት ነገር እኔ የለኝም ማለት ነው። ራሱ ደውሎ አይ ዮኒን እንዳስተማርሽው አውቃለሁ፣ ግን ተጨማሪ ትምህርት ይማር አለኝ። ሲለኝ ኦኬ እንደዛ ካልክ ይማር፣ ችግር የለም። ምክንያቱም ሁሉም ሰዎች ተጋለውብ ስለሆነ ሁሉም ሰው ያም ለእኔ ይልቅ ስለነበረ እሱም ደግሞ ተናጋሪ ሰውና ዝም ብሎ አንዳንዴ ውሸትም ስለሚያወራ ኦኬ ና ብዬ እንዲያወራ እንትን እንዲል አደረግኩት ማለት ነው። እዛ እሺ ተባለ። አንተንም ጠየከኝ ዮኒ እንደዚህ ብሏል። እኔንም ጠይቆኛል። ለዚህ ምን ቅሪ ነው? እኔ ቅር አይለኝም። ያስተምሩ ካልኩኝ እንዲያስተምርህ አላዛር ተደረገ ማለት ነው። ሲጀምር አንተ የቃልም እውቀት የለብህም። እኔ አንተ ፊትም ስለሆነ ሁሉም ሰው ፊት በዓለምም አንተ ከሌለህበትም ሳወራን የከረምኩት የእውቀትም ችግር የለብህም። ግን እንደ ሰው የግድ የደህንነት ትምህርት መማር ስለነበረብህ ይማር ተባለ። ከዛ ውጭ ግን በሰዎች ዘንድ ለምሳሌ አሁን በዚህ በእኛ አካባቢ ለመወደድ ያሰበው ነገር ነው። ምናልባት እኔ አሁን ማነት ፓስተር እንዳልካለ ፓስተር ከሌ አለ እንዴ እኔ እኮ ከነሱ እኩል እኔም አገልግያለሁ። እኔም በአገልግሎቴ ቢሆን 15 ወደ 20 ዓመት ውስጥ እየገባሁኝ ነው። ከመድረክ ላይ ሳልወርድ እግዚአብሔር ድንቅና ታምራት ሰርቶ የማይወልዱ ሰዎች ወልደው እውር በርቶ ይሄን ሁሉ ታምራት ጌታ ሰርቷል በእኔ ህይወትና አገልግሎት ውስጥ። ታላላቅ የእግዚአብሔር ሰዎች ሹማ ታላላቅ ሰዎችም አስጠምቄያለሁ። አንተ የምታውቀው ሰው አለ፣ ታላላቅ ሰዎች አሉ። እና እንዲህ ብለን ዛሬ ማንናገራቸው ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ። በተመን በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እውር ሲበራ አላየሁም። ሽባ ሲነሳ አላየሁም። የማይወልዱ ሰዎች ሲወልዱ አላየሁም። ይሄንን ገብቶ ሰዎች ማየት ይችላል። ውሸት ከሆነ እኔ ዛሬ በአደባባይ እንደው የፈለገ ልባል ማለት ነው። እሱ ግን ወጥቶ ዘመኑን ሙሉ ሰው ማንቋሸሽ፣ ያልተባለ ውሸት መዋሸት፣ ብርን መሰብሰብ ከፈለገ ይሄንን በራሱ ማድረግ ይችላል። ነቢት ብርቱካን እዚህ ውስጥ መጠራት የለበትም። ዮናስ ሙሉነህ መጠራት የለበትም። በራሱ ማድረግ ይችላል። እኛ ቅመሞች ሆነን አሁን በእያንዳንዱ ነገር ውስጥ ቅመም እየተደረገን መግባትም የለብንም አይደል እንዴ? ዮኒ ነቢት ብርቱካን እየተባለ በእኛ ስም መነገድም የለበትም። ከፈለጉ ራሳቸውን ሰብስበው አንተ ዮኒ አንድ ሰው ነው፣ አንድ ግለሰብ ምን እነ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባክ አድርጓል እኮ አይደል? ማአት ሰው ጌታ እንትቶ ዮኒ ብቻ እኮ አይደለም እኮ ብርቅ ቢፈልጉ ዴማስም የዚህን ዓለም ወዶ ሄዷል ብሎ ጳውሎስ እንኳን አንተ እኮ ወዳ አልልክም እኔ ስለማቅ ማለት ነው። እስቲል በጌታ ነህ፣ እግዚአብሔር እየሰራብክ ያለ ነው። ነገሮች እንኳን እኮ ከመሆናቸው በፊት የምታቅሰው እኮ ነው አንተ በመሰረቱ። ይሄን ታውቃለህ፣ ዛሬ አይደለም። ይሄ እውነት ነው የምናገረው። ድሮውንም ብያለሁኝ እኔ እንደ አንተ ፕሮፌሲ ነው እንደ የምታወራው ምናምን ሁሉ ብያለሁ፣ እውነት ለመናገር ከሆነ ማለት ነው። ስለዚህ እነሱ ስላሉ አይደለም። እና ኤርሚያስ የውሸቱ ውሸት በጣም ውሸታም መሆኑን ያወቅኩት ነቢት ብርቱካን እንደዚህ ያለችኝ ብሎ እኔን ለማንቋሸሽና እኔን ለማዋረድ የሄደበትን ሂደት አሳፍሮኛልም። እኔ ግን ስለሱ ሳወራ አክብሬ በጣም ወደው ማከብረው ብዬን ያወራሁለት። እሱ ግን ውሸቱን እነ ፓስተር ከሊ ያስተምሩት አልኩኝ። ውሸታም ነው፣ ውሸቱ ነው አላለኝም። ራሱን የደወለው ራሱን የደወለው ጨቀጨቀችኝ። በፍጹም አልጨቀጨኩትም። እንደውም እኛ ከተጠመቀን በኋላ አንተ ካስጠመቅኩ ምናምን ዮኒ ጋር አብረን እንግባና እስቲ እናውራ ምናምን ብየዋለሁኝ። እኔማ እችን ቃል ብቻ ተናግሬያለሁ። ከዛን ውጭ እስቲ በእኛ ሀገር አይመችም ሰዓት አቆጣጠር፣ ግን ከቻልኩኝ እመጣለሁ። በቃ አለቀ። ከዚህ ውጭ ከሱ ጋር አላወራሁም፣ ተደዋውየውም አላውቅም። ዘመኑን ግን በእኔ እየዋሸ ገንዘብ ይሰበስባል፣ በእኔ እየዋሸ የሆነ ነገር ያደርጋል ማለት ነው። ስለዚህ ይሄ አንተ እውነተኛው ሰው አለ ለክርክ ነው
ሁሉም ሰው ለክርክ ነው የሚመሰክረው። ስለዚህ ለክርክ ነው አንተ የምትመሰክረው ለእውነት። እነሱ እኔ ጋር ደውሎ ራሱን የደወለው የጨቀጨቀኝ ራሱ ነው። እኔ አልጨቀጨኩትም። ፓስተር ከሊ ጋር የሚጠመቅ ብዬ አላልኩም። አንተም ደግሞ ከእግዚአብሔር ቤት ይሄ ሁሉ ሰው ማየት ይችላል። ዮኒ አልወጣም። ከየት ይወጣል? ወደ ከእግዚአብሔር ቤት ወጣ ማለት ምን ማለት ነው? እንኳን አንተ እኮ ተጠንቀቅልኝ እንዳላልፍ አንዳንድ ጊዜ ተናገር ያዳምጣል። እና ከአንዳንድ ጊዜ እኮ ከየት ነው አንተ ከኛም እንደምትማረው ምንድን ነው የተማርከው? ከምንድን ነው የተማርከው ከኛ? እሱ እኮ ነው የሚገርመኝ። እውነቱን ልንገርሽ አይደለ ይሳደቡ ነው። እኔ አንቺ ሁሌም ዛሬ አይደለም እዚህ ስላለሽም አይደለም መቼም ቢሆን ብያለሁ። ነቢት ብርቱካንን እግዚአብሔር አክብሮሻል፣ እግዚአብሔር ወዶሻል። እኔም ደግሞ በእህትነት በምታሳዩ ስርዓት በምታረጊው ነገር እግዚአብሔር በሁሉም ይባርክሽ። ሁሌም የማመሰግንሽ የማከብርሽ ሰው ነሽ። የአንቺ ፕሮፌሲ ሰርቶ አይቼዋለሁ። ምንም መካድ አይቻልም። አንዳቸውም ሌሎች ያሉት ስንስቅበት እንጂ የሰሩትን ነገር አላየው። ባየሁት ነገር ግን እነ ኤርሚያስ ቀለሜ ጋር ስሆን ገድል ነው የተማርኩት። እንዲያውም ጥሩ ገድል አንባቢ ሆኛለሁ። ኦርቶዶክስን ማንቋሸሽ ነው የተማርኩት። ኦርቶዶክስን መስደብ፣ ኦርቶዶክስም እንደፈለገች ኦርቶዶክስ እስከ ጳጳስ ድረስ ነው የተሳደብኩት። እግዚአብሔር በሚያውቅ ጳጳሱን የማይረባ ስድብ ተሳድቤያለሁ። ይሄ ነው እንግዲህ እነሱ ጋር ያለው ትምህርት። አሁን ብትገቢ እነሱ ጋር ኦርቶዶክስ እየተሰደበች ነው፣ ወንጌል የለም። አሁን ብትገቢ እነሱ ጋር የእሱ ፔጅን ኤኒዴይ ግቢ፣ ኦርቶዶክስ ከመሰደብ ውጭ ስለ ክርስቶስ ወንጌል የሚባል የለው። ይሄ ነው። ስለዚህ እነሱ ጋር ነበር የነበርኩት 8 ወር በምታዩት መልኩ እነሱ ጋር ገባለው። ስገባ የሆነ ሰው ያስገባል። ዝም በል እኩል አታውራ፣ ጸጥ በል አውርደው ምናምን እየተባለ ይሰደባል። ከዛ ብሬ ቁጭ እላለሁ፣ ያልቃል። እኔም በቤት ገብቼ የምፈልገውን እሳደባለሁ። ከዛ ያልቃል ነው። ይሄ ነው ወንጌል። ግን በራሴ ምን ማድረግ ጀመርኩኝ? እግዚአብሔር በሚያውቀው መጽሐፍ ቅዱስ ማንበብ ጀመርኩኝ እና አንዳንድ ጥያቄዎች መጠየቅ ጀመርኩ። ዳጊ አለ የማይክደው ዳጊ ወንድማችን ዳጊ ጥላውን እኔ በጣም ነው የሚመቸኝ የምወደው። እሱ ጠይቄዋለሁ። ዳጊ ይሄ ጥያቄ አለ። እንዲሁም ደግሞ እኔ ፔጅ ላይ መጥቶ ኤፍሬም ባለ ጊዜ የሚባለው ጥያቄዎች ጠየቁት። ጭራሽ ምን ሆነ ሲጠይቅ እንዴ ኦርቶዶክስ መሆን አስበሃል እንዲ ያለ ኢደዝ ማተር ምንም ባስብ እኔ የጠየቁት ጥያቄ መመለስ እንጂ የሚገባው አንድ ክርስቲያን ከመጽሐፍ ቅዱስ አውጥቼ ከጠየቅኩኝ መጽሐፍ ቅዱስን አስመርክዞ መመለስ ሲገባ ጭራሽ መሆን አስበሃል ወይ? ሰው መጽሐፍ ቅዱሱ ልክ ነው ማለት ነው። ከኔ ጋር አይደለም መበሳጨት ያለበት። ሌላው ምንድን ነው? ልዩነቱን ጠየቅኳቸው። ማኩረፍ ጀመሩ። እንዴ ቃለ ሕይወት ከመሰረተ ክርስቶስ ጋር እንዳደለም ወይ? መሰረተ ክርስቶስ ከሙሉ ወንጌል ጋር እንዳደለም ወይ ምናምን ብዬ ስጠይቃቸው አይደለም፣ በዶክትሪን አንድ አይደለም። ማወቅ ጀመርኩ፣ መጠየቅ ጀመርኩ። ከዛ አንተ እኛን ልታበጣበጥ ነው የመጣኸው ጭራሽ ዳወዜ። ስለዚህ አንድነት በሌለበት ክርስቶስ የለም። እኔ እስከማውቀው ክርስቶስ አንድ ሁኑ ነው። የኬፋ የጳውሎስ የኔ ነኝ አትበሉ አንድ ሁኑ ብሎ ያለው እያለ እዚህ የተለያየ ትምህርት እየሰጠ እያጨለለኝ፣ እዚህ ደግሞ አንድ ነን እያለ ይዋሸኛል። አንድ የሚሆንበት ኦርቶዶክስ ጋር ኦርቶዶክስን ለመስደብ። ከዛ ውጭ እርስ በራስ ራሳቸው ቃል በቃል የተናገሩትን ቪዲዮ ማሰማት ይችላለሁ። እንደ አሜባ ተበጣጥሰናል አንድ አይደለንም ብሎ ራሱ ኤርሚያስ ይሰብካል። ከዛ መልሶ ደግሞ ኦርቶዶክስ ላይ ዱላ አዞራለሁ ይልሻል። ስለዚህ አየው፣ ተማርኩኝ፣ አየው፣ ጠየቅኩኝ፣ መልስ የለም። ገስዋት መልስ ከሌለ መልስ ያለበትን አሁን እየጠየቅኩ ነው፣ እየመለሱልኝ ነው። ከዛ ተወያዩ አልኳቸው። ከማ እርስ በራስ ሉተራውያን ከፔኔኮስታል ጋር ተወያዩ ሲባል ሊባሉ በምን ይስማሙ? ይሄ የሚያስተምረው ሌላ ነው፣ ይሄ የሚያስተምረው ሌላ ነው። ስለዚህ ይህን ልዩነት በሙሉ በመናገሬ ዮኒ ማኛ ሊበትነን መጣ። መጀመሪያ መቼ አንድ የሆነን ማን ሊበትነው ይችላል? አሁን ለምሳሌ ኦርቶዶክሶች ተነጣጥለው መጥተው ከኔ ጋር ምንም የሚያደርጉት ነገር የለም። እነሱ ጋር ግን ያለው ልዩነት
ትምህርቱን እንኳን እራሳቸው የማይቀበሉ ትምህርት ነው። እስቲ ጠይቂያቸው። እግዚአብሔር ባርክሽ። እኔ አሁንም እማከብርሽ ወደፊትም እኔ ምንም በአንቺ ላይ አንድ እቺን የምታል ቅሬታ የሌለኝ ሰው ነኝ። ፕሮፌሲውን ስላየው እግዚአብሔር ይሰራብሻል፣ ወደፊትም ይሰራል። እግዚአብሔር ሁሉን ያሳካለች። እግዚአብሔር ራሱ የሚፈልገውን ሰው ያስነሳል። በፈለገበት የፈለገው እስቲ እንዳልሽው አንድ ሰው በኤርምያስ የዳነ ሰው አንድ ሰው አምጪ። አንድ ከራስ ምታት ሌላውን ከራስ ምታት የዳነ ሰው አታመጭም። እሱ ቤት የሚገኘው ስድብ፣ እሱ ቤት የሚገኘው ማንቋሸሽ ነው። እሱ ቤት ምንም አንድ ትምህርት የለም። ትላንት ራሱ ሌላ ልጅ ከሱ ካስተማረው ሊወጣለት ነው። ትላንትና ስሰማቸው እግዚአብሔር ምስክሬ፣ እኔ ቤት ይመጣል ልጁ እሱ ጌታን አስቀብያለሁ ብሎ እንትን ብሎት ትምህርት አሰጥቶት ካናዳ የሚኖር ሰው ነገ እኔ ፔጅ ይመጣል ኖ ውሸት አላርኩ ትምህርቱ ትክክል አይደለም ብሎ ነገ ሊመጣ ነው። አልተቀበልኩም ማለት እኔ እኮ ዝም ብላ የጸለይክልኝ ነው የመሰለኝ እንጂ ጴንጤነትን ተቀበልክ ማለት አይደለም ብሎ ተናገረ። አሁንም ልጅ ምንድን ነው ይሄ ሰው ከድሮም ጀምሮ አንቺ ላይ ጥላቻ አለ። በተለይ የሚያሳዝነኝ ሴቶች ላይ የሚያመጡት ጥላቻ የተለየ ነው። እነሱ ጥቅማቸው የተነካ ስለሚመስላቸው እነሱን የሚወዱትን እኮ አጠገባቸው ያስጠጋሉ። አሁን ለምሳሌ እብራዊት ምናምን ይቺ ሜርሲ ምናምን የሚባሉትን ይሰበስባል አጠገቡ። ከሱ ስርስር የሚሉትን ቻሌንጅ የሚያደርጉትን ወይም የሚጠይቁትን ወይም ደግሞ ትምህርት የሚያስተምሩትን ደግሞ ይቃወማል። እኔ ግራ የገባኝ ያ ነው። አሁንም የምናገረው ምንድን ነው እግዚአብሔር በሚያውቀው እሱ ስለ ነቢይት ብርቱካን የሚናገረው አንድ እውነት የለው፣ አንድ እውነት የለው። አሁን መናገርም የሚችለው ነገ ጠዋታው መልስ ወጥቶ ይሰጣል። መልስ የሚሰጠውም ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የምችለው ነው የሚለው። ሌላ አንድ ሰው አይችልም። አንድ ሰው እስቲ ወንድ ሆኖ እሱ ሲናገር ነቢያትን አንድ ሰው አልተናግሯት አይፋቱትማ። የሚናገረው ሁልጊዜ እኔ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ ለምን እንደሆነ እስከማይገባኝ ድረስ ማለት ነው። እና ማስተማር እኮ ማስተማር ይችላል፣ ማስጠመቅ ይችላል። ከፈለገ ግን ወጥቶ በአደባባይ እንዲህ ብያት ብሎ የኔን አገልግሎት የኔን ነገር መንቋሸሽ የለበትም ሲጀመር ማለት ነው። ምክንያቱም እኔ አላልኩኝም፣ አልደወልኩለትም፣ እከሌም ብሎ ስም አልጠራ። ምናልባት በዚህ ሲመጣ በእነዚህ ሰዎች ለመወደድ አስቦ ከሆነ የሆነ ነገር ካልኩሌሽን አድርጎት ከሆነ አላቅም፣ እነዚህ አገልጋዮችን ለማግኘት አስቦ ማለት ነው እንጂ አላለኝም። እኔ ጋር ደግሞ አንተ ብትጠመቅ የእግዚአብሔር ፍቃድ ነው፣ ጌታም ስለፈቀደ ነው የተጠመቀው እንጂ የማንም ሰው ሀሳብ አይደለም። ስለዚህ ሁልጊዜም ቢሆን ኢየሱስ ክርስቶስ ጌታ ነው። አንተም ጌታህንና አምላክህን እንደምትወደው አምናለሁኝ። መቼም ቢሆን እኛ ለሰይጣን መንጫጫት ላውሬው ታልፈንም አንሰጥም። መዳን በክርስቶስ ኢየሱስ እንደሆነ ታውቀዋለህ። ይህንን እናውቃለን ሁላችንም። ስለዚህ ቅድም ክራልሽ ላላችሁ እኔ ስማወራው ስለ እውነት ስላወራሁኝ ነው። ስለ ክር እዚህ ጋር ስለሚታሰረው ክር አይደለም፣ ስለ ማህተም ነው፣ ስለ ኪዳን፣ ስለ እግዚአብሔር ቃል ኪዳን እያወራሁ ነው ያለሁት። ስለዚህ ክር ማለትም ቅር አስባላቸው ክር ይሉኛል። ለምንም አይሉታል። አንድ ጥያቄ ልጠይቅሽ። እኔ በውስጥ አውርተናል፣ ደውዬም ጠይቄሻለሁ። የተጸለየበት ጨርቅ አለ ብለሽ ኦፊሻሊ ፔጅሽ ላይ ለጥፈሻል። እሱም በተመለከተ ጨርቁን ልትሸጠው ነው እያሉ ብዙ ሰዎች እየተቀባበሉት እየሰደቡ አለ። ምንድን ነው? ስለ እሱ እስቲ ንገሪያቸው ምን እንደሆነ። ወይኔ አጠገቤ ቢኖር ደስ ይለኝ ነበር። ከሌለም ችግር የለም። አይ ሀሳቡ ምንድን ነው? የሚሸጥ ነውስ? ዋጋው ስንት ነው? እስቲ ንገሪኝ። ጌታ ኢየሱስ መንፈስ ቅዱስ በሚያውቀው ተሽጦ እኔ አንድ ዕቃ ሽጬ አላውቅም። እስቲ ሸጠችልኝ ብሎ ሰው መቶ እኔን ይጠይቀኝ ማለት ነው። ምንም እኔ ጨርቅ የሚባል ጨርቅ ሸጬ አላውቅም። የኢየሱስ የስሙ ኃይል ጨርቅ ብለሽ ጻፊበት ብሎ የዛሬ 6 7 8 ዓመት 9 ዓመት ይሆናል ያ ቶታል ቸርች ዶክተር ያን የሰጠኝ ጊዜ ማለት ያን ቸርች እና እሱ ጊዜ ነው እግዚአብሔር አዳራሹ ሞልቶ ዶክተር አብይ አዳራሹ ሞልቶ ምንድነው ይሄ ቤቱ ድንኳኑ ሞልቶ ነበር። እና እግዚአብሔር ምን አለኝ፣ በጣም ሰው መጥቶ እንዲህ ሲመለስ አልወድም። በጣም ነበር ማለቅ ሰው ሞኝ አገልጋይ ነበርኩኝ በለኝ። እና ከዛ ጌታ ምን አልኩት፣ ስሜን
ጨርቅ ላይ ጻፊው አለኝ። የኢየሱስ የስሙ ኃይል በይና አለኝ። ይህን ስሜን ጻፊበትና ሰው እኮ ገብቶ ማየት ይችላል። ስሜን ጻፊበትና ለሰው ስጪው እንዳትሸጪው አለኝ። ከሸጥሹ አልሰራበትም፣ ካልሸጥሹ ግን ሰራለሁ አለኝ። መንፈስ ቅዱስ ይኸው ዛሬ መንፈስ ቅዱስ ጌታ ይኸው አንደበቴን ይዝጋው። ጌታ ፊት ነው የምናገረው፣ እውነቴን ነው የማወራው። ከዛ ሲለኝ ለምን አልኩት ስለው ጌታ ምን አለኝ? ብሸጠው እኮ ለቸርች ኪራይ ብዙ ነገሮች ስንት ነገር አለ አይደል እንዴ? ለብዙ ነገር ይሆናል ገንዘቡ። ከዛ እግዚአብሔር ኖ ከሸጥሽበት እኔ አልሰራበትም አለኝ መንፈስ ቅዱስ። ኦኬ አልኩኝና በቃ ለህዝቡ ነገርኩኝ። ጨርቁ አይሸጥም፣ ጨርቁም ላይ እንዳታመልኩበት፣ የምታመልኩት ስሙ ላይ ነው፣ የኢየሱስ ስም ላይ ነው። ይሄ ጨርቅ የመጣው ከየት ነው ምናምን እላቸዋለሁ ሰውን። ከመርካቶ። ስሙስ ከሰማይ ይሉኛል ማለት ነው። እና ቢጠፋባችሁ የሆነ ነገር ቢፈጠር ምንም እንዳይመስላችሁ። ግን እርጉዞች ሆዳቸው ላይ ያደርጋሉ፣ በሚቀጥለው እርግዞ ይመጣሉ። እምነታቸው ነው። ኢየሱስ ክርስቶስ ያንን ዕውሩን ዮሐንስ ወንጌል ምዕራፍ 9 ላይ ደስ ትመለከት መምህሮ ያሉት ይሄ ሰው ዕውር ሆኖ እንዲወለድ ማነው ኃጢአትን የሰራው አሉት አይደል? ጌታ ኢየሱስ ምን አላቸው? እሱም ወላጆቹ ኃጢአትን አልሰሩም አለ። የእግዚአብሔር ክብር በሱ እንዲገለጥ ነው አለና ጌታ ኢየሱስ ክርስቶስ ጭቃ አደረገ፣ አፈር አደረገና አይኑን ቀባው። ሄደ በሴሊሆም ታጠባለው፣ ታጠበ፣ አየም መጣም ይላል። አሁን ጭቃ ነው ያደረገው፣ ምራቅ ነው ያደረገው አይደለ? ከዛ በኋላ ይሄንን አድርጎ መጣ፣ አይኑን ፈወሰለት ማለት ነው። አሁን በዚህ ዘመን ጌታ ኢየሱስ ክርስቶስ ጭቃ ምራቅ አድርጎ ቢፈውስ እንደዚህ ብዙ ሰዎች ይነጋገሩበት ነበር ማለት ነው። ስለዛ ያ ጨርቅ በጣም ይሰራል አልኩክ። የጳውሎስ ጨርቅንም ሰዎች እየወሰዱ የጳውሎስ ጨርቅ ምዕራፍ 19 ሐዋርያት ሥራ ላይ ሄደህ ስትመለከት የጳውሎስን ጨርቅ ወስደው ዕውር ይበራል፣ ሽባ ይነሳል፣ ሙታን ይነሳል። መንፈስ ቅዱስ ካለበት ማንኛውም ነገር እንደሚሰራ አምናለሁ። ድምፅ ነው፣ እግዚአብሔር ድምፅ ካለበት ማለት ነው። እና ይሄ ኮርጅም አይደለም፣ ከመንፈስ ቅዱስ የሰማሁት ድምፅ ነው። ተሽጧል፣ አንድም ቀን ተሽጦ አይታወቅም። ተሽጦ ይላሉ ማለት ነው። የተሸጠ ነገር የለም። እና ለአንተም ግልጽ ለማድረግ ነው። እና እኔ ስለማቅ ነው አንተ ታውቃለህ። ሌሎቹ ግን የመሰላችሁ ለመሸጥ፣ ለመለወጥ፣ ለመሸቀጥ ለመሰላችሁ እንደምናቶች የነፃ የቤተ ክርስቲያን ስትሄዱ፣ እሷ ጋር ቸርች ስትሄዱ የሚሰጣችሁ የጸለየችበት ስጦታ ነው። እንደ እምነታችሁ ነው። የምትቀበሉ ትቀበላላችሁ። ያ ምክንያቱም የዘይት ነጋዴ የበዛበት እንደሆነ ታውቃላችሁ። ዘይትን በደንብ አድርገው ሲቸበችቡ እናውቃለን። ሌላው ምንድን ነው የምጠይቅሽ፣ አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም። እግዚአብሔር በሚያውቀው ለምንድን ነው? እኔ ለምንድን ነው መሰለህ ኦርቶዶክስን ማልነቅፈው ለምን እንደሆነ ታውቃለህ? አንደኛ እኔ ኦርቶዶክስ ምን አረገችኝ? ምንድን ያረገችኝ? ተባረኪ። እኔ አንደኛ ኦርቶዶክስ ጌታ ኢየሱስ ክርስቶስን እንዳቅ ረድታኛለች። አሜን። ጌታ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቸርች ውስጥ ሆኜ ነው እና ጌታ ኢየሱስ አዳኝ እንደሆነ ፈዋሽ እንደሆነ አወቅኩት። እንደው ሌላ እምነት ተከታይ ባለመሆኔ በጣም ደስተኛ ነኝ ኦርቶዶክስ በመሆኔ። ኦርቶዶክስ ያተረፈችልኝ ኢየሱስን እንዳቅ ነው። ጌታ ኢየሱስን አሳውቃኛለች። ስለዚህ ቴንኪው ብዬ ከወጣሁኝም አመስግኜ መውጣት እንጂ ተመልሼ ሄጄ ኦርቶዶክስን ምሰርብበት፣ ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንዲህ ናት የምልበት ምክንያት የለኝም። ምክንያቱም ልጆኜ እዛ አስቀድሻለሁ፣ ልጆኜ ይሄ ምንድነው 16 ጾም ያለው እንደዚህ እንደዛ ማለት ነው። ስለዚህ ኦርቶዶክስ ጌታ ኢየሱስ ክርስቶስ አለ ብዬ ነው። አባቴ በጣም ዳኛ ነው እንዳልኩ፣ ግን በጣም ኦርቶዶክስ ቸርች ላይ በጣም አንደኛ ካህን ነው እና ምንድነው እኔ ኦርቶዶክስን በምንም መንገድ ልነቅፋት፣ ልሰርባት፣ ላንቋሽሻት አልተጠራሁኝም። ይሄ ቁርጥ ነግራችሁ እችላለሁ። ምክንያቱም ምንም ያደረገችኝ ነገር ስለሌለች። እውነት ክርስቶስ ነው? አዎ ክርስቶስ ነው። መዳን በኢየሱስ ነው? አዎ በኢየሱስ ነው። ኢየሱስ ጌታ ነው? አዎ ኢየሱስ ጌታ ነው። የኔና የነሱ ዶክትሪን፣ እኔ ትክክለኛውን ነገር ነው የማውቀው፣ እነሱ እንዘኛው የምለው ነገር የለኝም። የተረዱት ሰዎች በተረዱት ሰዓት አውቀው እውነተኛውን መንገድ እኔ ህይወትም መንገድም እኔ ነኝ ያለውን ክርስቶስን ከኔ ውጭ ሌላ አታምልክ ያለውን ጌታ እሱን ነው የማመልከው። ከዛ ውጭ ግን ኦርቶዶክስን ፐርሰናል ሄጄ አታክ አላደርግም።
ካቶሊክን ፐርሰናል ሄጄ አታክ አላደርግም፣ እንትንን ሄጄ ፐርሰናል አታክ አላደርግም። ምክንያቱም ለሱ ስላልተጠራሁኝ ነው። ኦርቶዶክስን መቼም 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 ፎሬቨር ኦርቶዶክስን ምንም አልላትም፣ እጸልያለሁ። እግዚአብሔር ባርክሽ። አለቅ ይሄ ነው ስለማቅም ነው። በጣም ኦርቶዶክስንም ሳይሆን ሌሎችንም ሃይማኖቶች ሳትደርሺ የራስሽን በገባሽ መልኩ የእግዚአብሔር መንግስት ሰው እንዲወርስ የምታስተምር የት ነሽ? ስለዚህ እግዚአብሔር በዛ ብርክ ያርግልኝ። ነገሩን ለማጥራት ነው በየቀኑ እየመጣ እሱና የእሱ ጀሌዎች ነቢት ብርቱካንን መቆሚያ መቀመጫ ስላሳጡ ይህን አጋጣሚ ሳገኝ እንዴ አለች እንደ ብዬ ክሊክ አድርጌ የጠራሁሽ ለዛ ነው። ይቅርታ ሳታስቢው ስለጠራሁሽ፣ ግን ይህን ነገር ሰው ክሊር አድርጎ እንዲያውቀው ነው እንድትበልጭ ይሄንን ለመናገር ፈልጌ ነው። ምክንያቱም ሰው ግራ ስለገባው ለምንድን ነው ምናምን ስላሉ እሱም ልክ እንደ እውነተኛ እኔ እንደ ውሸታም ስለተደረግኩኝ እኔ ደውዬ ጭራሽ ለዮኒ ማኛ ፈንድ ተሰጥቶት ነው ብሎልሻል። አንቺ ትቀልጃለች እንዴ? መንግስትን እንዲሳደብ ፕሮቴስታንትን እንዲነጣጥል ከፍተኛ በጀት ተመድቦለት አሁን እየሰራ ነው ያለው። ደርሶናል እያለ ነው። እንደዚህ አይነት ውሸት በጌታ ሆኖ መናገር ለምን አላካፈልካቸውም? ግን አንተ ዝም ብለህ ይህን ሁሉ ተወስደ ጸጥ ትላለህ። ሰጪውን ባገኘው አልፋታውም። ራሱ ገና ሰጪው ሳይታወቅ በጣም ያሉት የነበረው ደምረው ነበር። ደምረው ራሱ እባካችሁ መኪና አዋጣችሁ ግዙልኝ አለ። እሱ ራሱ በሱ በኩል የተላከለት ተብዬ እሱም አዋረደኝ። መኪና አዋጣችሁ ግዙልኝና ስራዬን ልጀምር እያለ እየጨቀጨቀን ነው። እና አሁንም እግዚአብሔር ያክብርሽ። የራስሽ ቸርች አለ። የት? ሜሪላንድ ላይ አይደለ? ዲሲ ላይ ነው። አድራሻው ምናምን ነገሪያቸው ለሚመጡ ሰዎች ካሉ